ስንት ተሰበሰበልሽ? ምንም ለዕለቴ አንድ እናት ወደ 16,000 ብር ልከውልኛል። ያውም ስማቸው እንትን እንዳይባል በስነስርዓት አውርተውኝ 2 ሰው 5 በግል 26,000። ከዛ ሌሎች 1,000 ወይ 500 ብር ትላንትና ሄጄ ያየሁት ወደ ከዛ ግማሽ ላውጥቼ ብዙ ነበር ሱቅ ላይ 16,500 ከፋፈልኩት ለቤት ያስቤዛ አደረኩ። ወደ 30 እግዚአብሔር ይመስገን። ልጅ የሚያስፈልጋትን ግን አሁን እሷ ጋር ነገሮች እሷ ጋር ስለደረሱ አያችሁ ሚዲያ ላይ ወጥቶ ማለቃቀስ እንደዚህ ቢያንስ 30,000 ብር አገኘሽ በ3 ቀን ባረቀን። አንዷ 16,000 አንዷ 5,000 አንዷ 5,000 እየላኩላት ዩሲ ምንም አለች። ታዲያ 30,000 ምንም ነው። እሷ ጋር ነው በቃ ሰው እንትን ያለው እና ማንም በቃ ይሄ ውሸታም ነች እንትን የሚባል ነገር ሲመጣ ነገሮች ቀሩ ማለት ነው። እስኪ እኛ ደግሞ እንዲህ ለማጥራት እየሰማንሽ አይደለ? እስኪ ይሄንም ስሙት ለማለት ነው። አማራጭ ለማቅረብ ነው የጋበዝንሽ። ምናልባት ደግሞ ሀቢባ ይሄን ቪዲዮሽን አይታ ኦኬ፣ እኔ በአንድ ነገር አምናለሁ። በነገርሽ ላይ የሆነ ሰው መንገድ ላይ የሆነች ሴት ሰፈር አስፋልት ላይ ብር ልጠይቀኝ ትችላለች፣ ልጠይቅሽም ትችላለች። ማድረግ የምችለው አንድ ነገር ነው። እኔ ካለኝ መስጠት፣ ከሌለኝ እግዚአብሔር ይስጥልኝ ማለት ቢያንስ በቃ ባይሳደቡ ጥሩ ነው። እኔ ኖርኩበት ለማንም አልመኘው። እኔ ያለፍኩበት መንገድ ለጠላት ያልመኘው። በቃ ሰው ሚዲያ ላይ ወጥቶ አትናገሩኝ ይላል እንዴ? ሚዲያ ላይ እስከወጣን ድረስ ማንም ይናገረናል እኮ። ቱማች ድራማ ለምን ነው? በቃ እግዚአብሔር ይስጥልኝ ወይ ደግሞ ማለፍ አለማየት ደቂቃ ይወስዳል። እስክጽፍ ኮሜንት ምናምን ለመሳደብ በቃ ቢያልፉት ሌላ ቢው ምን ችግር አለው? ገብተብት እንዳለ ስድብ ነው እንዳለ ማለት ነው። ለመፈመስ ብለሽ ነው። እኔ እስከማውቀው ድረስ እስከ በዓል እስከ አዲስ ዓመት ድረስ 300 ምናምን ነው ፎሎ አመት እንግዲህ ዛሬ ዓመት አካባቢ ተከፈተና ቢያንስ እንኳን እስቲ ላይቭ ላይ ከሰው ጋር ላውራ ብዬ አሜን ጋር ገብቼ ነው 1,000 እንኳን የገባው። ከዛ አሁን እሷ ከዚህ ቪዲዮ በኋላ 10,000 ምናምን ሲጋ ከ300 ሰው በላይ ሰው እንኳን አይቶት አያውቅምና ብዙ ቪዲዮ ራሱ ሰርቻለሁ። አሁን እንደዚህ ነው ቢያንስ ባለውበት ቤት ቁጭ ብዬ ልሰራ የምችለው ሰው እንዳለ። ለማንኛውም የኔን አቋም ነው የነገርኩሽ። ምንድን ነው አሁን የምትፈልጊው? ለምን እንዲህ እንዳላት ታውቃላችሁ? አንድ ሰው መንገድ ላይ ገንዘብ ሲጠይቀኝ ካለኝ ይሰጣለሁ፣ ከሌለኝ ወይ ይሰጣለሁ ወይ እግዚአብሔር ይስጥልኝ እላለሁ አላት። ስለዚህ ሰው መብት አለው ነው ወይ መስጠት ወይ እግዚአብሔር ይስጥልኝ የማለት መብት አለው። ሰውን አስገድደን እርዳኝ ማለት አንችልም የሚለውን መሴጅ ሊጠቁም አትፈልጎ ነው። አስሬ ግን ፌክ እንትን ምንም እንኳ ሳይኖር ፈጣሪ ሆይ ድረስ ካሴችን ደግሞ በደንብ እርግጥ ብላው እንዲህ ሰምታውሽ በጨዋ ደንብ ይቅርታ መጠየቅ ያለብሽን ጠይቀሽ ቅድም ስልሽ እንደነበረው ሀቢባ ምናልባት ሙሉ ሀሳብሽን ሙሉ ታሪክሽን በደንብ ቁጭ ብላ የምታይበት የምትሰማበት ጊዜ አጥሯት ከሆነ እንድታይሽ የሚያደርግ ኢንተርቪው ነው የሰራ ነው። አሁን ኢትዮጵያውያን እንዲረዱሽ እንዲያግዙሽ የምትፈልጊው ነገር በትህትና ማንኛውም ሰው የየራሱ የሆነ ቀዳዳ አለበት እንደምታውቂው በህይወቱ። ግን ከህይወቱ አልፎ ደግሞ የኛ ኢትዮጵያውያን ሰው ደግሞ ለሰው መኖር ያስደስተዋል፣ ዘላለማዊ ህይወቱ ይጨንቀዋል። ስለዚህ የሆነን ነገር ማህበራዊ ኃላፊነቱ መወጣት ግድ ይለዋል። በተለይ አሁን ያንቺ ማህበራዊ ኃላፊነት ነው። የመጣሽበት መንገድ የተናገርሽው ህይወትሽ እኔን አሳዝኖኛል። የሆነ ሀሳብ የሆነ ምንም አይነት ታሪክ ባዶ ነው ብዬ አላምንም። እኔ የሚነገርበት መንገድ ነው እንጂ ታሪክ ይኸውልሽ የሙያ አጎቴ ሳምሶን ማሞ የሙያ ዝምድና አለን። በጣም ታዋቂ ጋዜጠኛ ነው ሳምሶን ማሞ። እሱ ምን ይላል? የኮንተንት የፕሮግራም ርዕሰ ጉዳዩ ልትሰራበት ልትጽፍበት ያልከው ጉዳይ ቅለት አይደለም አንተን የሚለካህ ይለኛል ብዙ ጊዜ። አንተ የምትሰራበት አቅም ግን ጉንዳኑን ትኋን ዝሆን የማሳከል አቅም ከአንተ ይጠበቃል። ዝሆኑን ደግሞ ይሄ የምታዩት ዝሆን ነው እንዲህ ብለህ ቁጫጭ አሳክለህ መንገር የአንተ አቅም ውጤት ነው ሲል ሰማዋለሁ። እዚህ ውስጥ ምን አለ? ታሪክን የምንነግርበት መንገድ ነው እንጂ አስተማሪነቱ
የእያንዳንዳችን የሆነ የመጣንበት የምንሄድበትም የወደፊት ተስፋችንም የታሪካችን አካል ስለሆነ ህይወት አለ። ስለዚህ ታሪክሽን ነግረሽናል። ታሪክሽ ያስተምራል። የሚያስተምረው እስካሁን የመጣሽበት መንገድ ብቻ አይደለም። ሰሞኑን መጨቃጨቂ የሆነበት መንገድ ራሱ ያስተምራል አይደለ? ምንድነው ሲባል የነበረው ሌሎች የሚረዱ እህቶችን እንደዚህ ስትባይ ነበር አይደለ? አረ ግድ የለም እኔም ከሚረዱት ወገን ነኝ ስላልተረዳችሁኝ ነው እንጂ ብለሽ ራሽን ግለጭልን ነው ጥያቄ። ከዛ ውጭ እሷ ግን መሳደብና ዛቻ الظن انك تعرف العين فكر مره واثنين እንደዛ እውነት ነው። የግድ ሰው እስኪታመም መጠበቅ የለብንም ማለት የሆነ ሰው ሳይታመም ብትረዳው እሱም ሌላ ሰው የሚረዳ ሰው ይሆናል። እኔ ማለት ይሄው ከቀጠለ እኮ እኔም ታማሚ ይሆናለሁ። የአእምሮ በሽተኛ መሆኔ አይቀርም። ተናግሬያለሁ። እኔ ብዙ አልፈልግም። እኔ ትንሽ ነገር ነው በቃ ካልሰጣችሁ ይታመማለሁ። ሬስቶራንት ካልከፈታችሁ 3-4 ወንበር ገዝቼ ሊሆን ይችላል። ከአንድ ወር በኋላ 10 ምናምን ያደረኩ መሄድ ይችላሉ። እንደዛ ነው እዚህ እድሜም እዚህ ህይወትም ላይ በ200 ሺህ ብር የከፈትሽው ለምንድን ነው የከሰርብሽ? ምን ሆነሽ ነው? ቦታው ስራ የለው ምንም ማለት እኔ መሰለኝ እኔ የሚኖረው አያችሁ፣ ሁልጊዜ ለኪሳራዋ እንኳን ቦታው ነው ተጠያቂ። እሷ አይደለችም። እሷ ጠንክራ ስላልሰራች፣ ጣፋጭ ምግብ ስላልሰራች፣ በደንብ ከስተመሮቿን ጠበር ግፍ ብላ ስላላስረዳች፣ ስላላስተናገደች ምናምን አይደለም። እኔ ቢዝነሴ ከከሰረ እኔ ነኝ ጥፋተኛ። ኔክስት ታይም ያንን ስህተት በዚህኛው ቢዝነሴ መክሰር የደረግኩትን ስህተት ላለመድገም ስህተቴ ምኑ ጋ ነው ብዬ አጠናለሁ። ወደ ሁለተኛው ቢዝነስ ከመሄድ በፊት ለምንድን ያልተሳካልኝ? ለምን ከሰርኩ? ለምን ምግቤ ጣፋጭ አይደለም? ከስተመሮቼ በእኔ ደስተኛ አይደሉም? ሲመጡ የማስተናግድበት ፈገግታ የለኝም፣ ነጭናጫ ነኝ፣ ከከስተመር ጋር እጨቃጨቃለሁ። ምንድን ነው ስህተቴ ብዬ ቁጭ ብዬ ስህተቴን አጠናለሁ። ስህተቶቼን ሳገኛቸው ስህተቶቼን ሳልቀርፍ መልሼ ቢዝነስ ብከፍት አሁንም እከስራለሁ። በዚህ ባህሪ እች ሴትዮ ብትከፍት አሁንም ትከስራለች። አሁንም ስትለምን እንኳን እየተሳደበች እያስፈራራች ነው የምትለምነው። ኢማጂን ከስተመር እሷ ጋር ምግብ ለመብላት ሲሄድ